On Tuesday, the Turkish President Recep Tayyip Erdogan is expected here on an official visit. ለመቶ ዓመታት የዘለቀው ወዳጅነት፣ ለመቶ ዓመታት የቆየው ዲፕሎማሲያዊ ግንኙነት፣ ለመቶ ዓመታት የቆየው ትብብርና አንድነት በብዙ ፈተናዎችና ውጣ ውረዶች እዚህ ላይ ደርሷል። ከፋሺስት ወረራ እስከ የውስጥ ባንዳ ጥቃት ወዳጅነታቸውን ሲያጠናክሩ የቆዩት፣ የንግድ ግንኙነታቸውን በቀይ ባህር በኩል ሲያደርጉ የነበሩት፣ ታሪካዊ ቅርሶችን ከመጠበቅ ባለፈ ወታደራዊ ግንኙነታቸውን ሲያጠናክሩ የከረሙት ኢትዮጵያና ቱርክ አሁንም በመካከላቸው ያለውን ወዳጅነት ማጠናከራቸውን ቀጥለዋል። ከአፄ ምኒልክ እስከ ኦቶማን ቱርክ፣ ከአፄ ኃይለ ሥላሴ እስከ ሴማል ጉርሴል፣ ከመንግስቱ ኃይለ ማርያም እስከ ቱርጉት ኦዛል፣ ከመለስ ዜናዊ እስከ አብደላህ ጉል፣ ከኃይለ ማርያም ደሳለኝ እስከ ረሲብ ጣይብ ኤርዶጋን ሲደረግ የነበረው ግንኙነት በጠቅላይ ሚኒስትር ዶክተር አብይ አህመድና በረሲብ ጣይብ ኤርዶጋን አሁንም ተጠናክሮ ቀጥሏል። በ16ኛው ክፍለ ዘመን በወታደራዊ ትብብር አማካኝነት የተጀመረው የሁለቱ ሀገራት ወዳጅነት ዛሬ ላይ በተለያዩ ኢንቨስትመንቶች ተጠናክሮ ቀጥሏል። በፈረንጆቹ አቆጣጠር 1926 በኢትዮጵያ ኤምባሲዋን በመክፈት ከኢትዮጵያ ጋር ያላትን ግንኙነት ያጠናከረችው ቱርክ በርካታ ኩባንያዎችን በአዲስ አበባ በመክፈት ለበርካታ ዜጎች የስራ ዕድል መፍጠር ችላለች። ከዓመታት በፊት ከኢትዮጵያ ጋር በቀይ ባህር ላይ ቀጥተኛ የንግድ ግንኙነት ታደርግ የነበረችው ዛሬ ላይ የምታደርገውን የንግድ ልውውጥ በጅቡቲ በኩል ያስቀጠለችው ቱርክ ከኢትዮጵያ ቡና፣ ጥራጥሬ እንዲሁም እንደ ሰሊጥ ያሉ የቅባት እህሎችን ስትቀበል መድኃኒቶችን፣ ለግንባታ ግብዓት የሚሆኑ ብረታ ብረቶችንና ሌሎችንም ቁሳቁሶች ወደ ኢትዮጵያ በመላክ ወዳጅነቷን ስታጠናክር ቆይታለች። ከወራቶች በፊት በደቡብ አፍሪካ በተካሄደው የግሩፕ 20 አባላት ጉባኤ ጎን ለጎን የተገናኙት ሁለቱ መሪዎች ይህንን ግንኙነታቸውን ለማስቀጠል በአዲስ አበባ ውይይት ለማድረግ ቀነ ቀጠሮ ይዘዋል። በመካከለኛው ምስራቅ ሀገራት ላይ የዲፕሎማሲ ስርዓቷን እያጠናከረች ባለችው ዩናይትድ አረብ ኤሚሬትና በምስራቅ አፍሪካ ለበርካታ ዓመታት ጎልታ በወጣችው ኢትዮጵያ ጉብኝት ለማድረግ ከአንካራ የተነሱት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን በዛሬው ዕለት የአፍሪካ መዲና በሆነችው አዲስ አበባ ገብተዋል። ቱርክ የአፍሪካ ችግሮች በአፍሪካውያን መፍትሄ እንዲያገኝ ትልቅ ቦታ እንደምትሰጥ የሚናገሩት የአፍሪካ ፖሊሲ ሪሰርቸር ታንክ ደሚርስታንስ ሀገራቸው ቱርክ በቀጠናው ውስጥ ለሚፈጠሩ ችግሮች መፍትሄ እንደምትፈልግ ይናገራሉ። Turkey always giving a lot of importance to African problems, to African solutions, but if they want to bring Turkey to the bring some solutions for the crisis. የታንክ ደሚርስታንስ ንግግር ከወረቀት ባለፈ በተግባር ወርዶ ሲሰራ ተስተውሏል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን የኢትዮጵያን የባህር በር ጥያቄን ተከትሎ በኢትዮጵያና በሶማሊያ መካከል የነበረውን ውጥረት ለመቅረፍ ሲሰሩ ታይተዋል። የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲን የተቀበለችው፣ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ሁለተኛ ቤት የሆነችው፣ የሲንጋፖሩን ጠቅላይ ሚኒስትር ላውረንስ ዋንግን በድምቀት የተቀበለችው፣ የአፍሪካ ሀገራት መሪዎችን እያስደመመች ያለችው አዲስ አበባ የቱርኩን ፕሬዝዳንት ረሲብ ጣይብ ኤርዶጋንን በዛሬው ዕለት ተቀብላለች። ቱርክ የገጠማትን የኢኮኖሚ ቀውስ ለመፍታት የኢኮኖሚ ማሻሻያ እንዲደረግ ያስቻሉት ሀገራቸው በአሁኑ ወቅት በኢኮኖሚ ዘርፍ በዓለም አቀፍ ደረጃ 17ኛ ደረጃ እንድትይዝ ያደረጉት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን የኢኮኖሚ ማሻሻያ ያደረገችውን ኢትዮጵያን ለሁለተኛ ጊዜ መጎብኘት ፈልገዋል። ለ500 ዓመታት ከኢትዮጵያ ጋር ግንኙነቷን ስታጠናክር የቆየችው ቱርክ በኢትዮጵያ ከ260 በላይ ኩባንያዎችን በመክፈት ከ2.5 ቢሊዮን ዶላር በላይ የሚገመት የኢንቨስትመንት ተሳትፎ በማድረግ በ10 ሺህ ለሚቆጠሩ ኢትዮጵያውያን የስራ ዕድል መፍጠር ችላለች። ከኢትዮጵያ ጋር የምታደርገውን የንግድ ግንኙነት በጨርቃ ጨርቅ፣ በግብርና እንዲሁም በዲጂታል መሰረተ ልማት ያጠናከረችው ቱርክ ይህንኑ ግንኙነቷን የምታጠናክርበት መድረክ በአዲስ አበባ አግኝታለች። ከአይናፋርነት ወጥታ ጥቅሟን ለማስጠበቅ በአፍሪካ ህብረትም በግሩፕ 20 አባል ሀገራትም በብሪክስ የስብሰባ መድረክ ላይም የምትገኘው ኢትዮጵያ የሀያላን ሀገራት ቀልብን እየሳበች ትገኛለች። ለሁለተኛ ጊዜ ወደ ኢትዮጵያ ለይፋ የስራ ጉብኝት የመጡት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን በአዲስ አበባ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሚኖራቸው የሁለትዮሽ ምክክር ላይ የሁለቱን ሀገራት ዲፕሎማሲያዊና ኢኮኖሚያዊ ትስስር በሚያጠናክሩበት ጉዳዮች ላይ ስምምነት እንደሚያደርጉ ይጠበቃል።